ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተክቶ ከሚሰራው ገበያ ሚዲያ የህዳር 11 ቀን 2018 ዓ.ም የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የሞቱ ዶሮዎችን በማረድና በማሸግ ለሱቆችና ለሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች መያዛቸው ተገለጸ። ይህን በተመለከተም የወጡ ዝርዝር መረጃዎችን ይዘናል የምናጋራችሁ ይሆናል። የትምህርት ሚኒስቴር በግለሰቦች በተማሪዎችና በተቋማት ላይ እስከ 150 ሺህ ብር የሚያስቀጣ አዲስ መመሪያ ይፋ አደረገ። ሚኒስትሩ ይህን የቅጣት ውሳኔ ያስተላለፈበትን ምክንያትም በዝርዝር አውጥቷል የምናጋራችሁ ይሆናል። በተፈጸመ አሰቃቂና አስደንጋጭ ጥቃት የበርካቶች ሕይወት ማለፉ ተሰማም። በዚህም ጥቃት የሞቱት ሰዎች ቁጥር ይፋ ሆኗል። በዝርዝር የምናጋራችሁ መረጃችን ነው። ከፍተኛ ሚሊዮን ብር ወጪ የተደረገበት ግዙፍ ፕሮጀክት ለአገልግሎት ክፍት መሆኑ ተገለጸ። ይህ ግዙፍ ፕሮጀክትም ለአገልግሎት ክፍት መሆኑን ተከትሎ አዳዲስ መረጃዎች ወጥተዋል። በዝርዝር ይዘነዋል። በምግብ ዘይት ምርት ላይ እየታየ ያለውን የዋጋ ጭማሪ በተመለከተ አስደሳች መረጃ ተሰምቷል። ለመሆኑ በምግብ ዘይት ምርት ላይ ያለውን የዋጋ ጭማሪ ተከትሎ የወጣው መረጃ ምንድነው? የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ያለፉትን ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ በተለመደው አቋሙ ወሳኝ በሆኑ የከተማችን መንደሮች ላይ ሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ከባለ 1 እስከ 3 መኝታ ቤቶችን በተለያዩ የካሬ አማራጭ በ20% ቅድመ ክፍያ በ1.7 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውሎ የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር ሁለቱም ሳይቶቻችን ለእርሶ ከ35% ታላቅ ቅናሽ ጋር አቅርበንሎታል። እንዲሁም ለመነገድ ቢፈልጉ ቃሊቲ ገላና አጠገብ የንግድ ሱቆችን በ500 ሺህ ቅድመ ክፍያ የሱቅ ባለቤት ይሁኑ ይሎታል። እስካሁን ባመለጠው ዕድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ። ያለረዳት አገልግሎት የሚሰጡ ታክሲዎች ላይ እርምጃ እንዲወሰድ የሚያስገድድ መመሪያ ወጣ። የአዲስ አበባ ትራንስፖርት ቢሮ ያለረዳት አገልግሎት የሚሰጡ ታክሲዎች በከተማዋ እየበዙ መሆኑን በመግለጽ ከዚህ በኋላ ግን በመመሪያው መሰረት ረዳት የሌላቸውን ታክሲዎች ይቀጣለው ሲል አስታውቋል። በከተማይቱ ከቅርብ ጊዜ ወዲህ ያለረዳት የሚያሽከረክሩ የከተማ ታክሲዎች ቁጥር መጨመርን አስመልክተው አስተያየት የሰጡት ተሳፋሪዎች ባሰሙት ቅሬታ አሽከርካሪዎች እያሽከረከሩ አገልግሎት የሰጡበትን ሂሳብ በሚቀበሉበት ጊዜ አደጋ ሊያደርሱ የሚችሉበት እድል ከፍተኛ በመሆኑ ሊታሰብበት ይገባል ብለዋል። በዚህም ማሽከርከር ሙሉ ትኩረትን የሚፈልግ በመሆኑ ደግሞ አሽከርካሪዎቹ የረዳትን ስራ ደርበው ለመስራት በሚያደርጉት ጥረት ከፍተኛ ስጋት የሚፈጥርና ሊታረም ይገባል ሲሉም ቅሬታቸውን አሰምተዋል። የተነሳውን ቅሬታ ተከትሎ ምላሽ የሰጡት የአዲስ አበባ ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትልና ኢንስፔክሽን ዳይሬክተር አቶ ጌትነት ታመነ ያለረዳት ማሽከርከር ገንዘብ በመቀበል ገቢና ወራጅ በመቆጣጠር የሹፌሩን ትኩረት ስለሚሰርቅ ለአደጋ ያጋልጣል ብለው ከዚህ ቀደም ለሌሎች የትራንስፖርት እንቅስቃሴዎች ብቻ ትኩረት በመስጠታችን ረዳት ያላቸውንና የሌላቸውን ተሽከርካሪዎች የመለየት ውስንነት ታይቶብናል ሲሉ ገልጸዋል። ከዚህ በኋላ ግን የታክሲ ረዳት መኖር አንዱ የትራፊክ ደህንነት አካል በመሆኑ ሁሉም የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ ክትትል ይደረጋል ብለዋል። ከዚህ ቀደም በአዲስ አበባ ከተማ በብዛት
የትራንስፖርት አገልግሎት የሚሰጡት ሚኒባስ ታክሲዎች ያለረዳት መንቀሳቀሳቸው ሕገወጥ እንደሆነና ደንቡን ተላልፈው በተገኙ አሽከርካሪዎች ላይም የቅጣት እርምጃ እወስዳለሁ ሲል የአዲስ አበባ ፖሊስ ኮሚሽን ገልጾ እንደነበር አይዘነጋም። አዋሽ ካፒታል ኢንቨስትመንት ባንክ የካፒታል ገበያ አገልግሎት ሰጭነት ፍቃድ ማግኘቱ ተገለጸ። የኢትዮጵያ የካፒታል ገበያ ባለስልጣን ለአዋሽ ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የካፒታል ገበያ አገልግሎት ሰጭነት ፍቃድ በይፋ መስጠቱ ተነግሯል። ይህ ፍቃድ መሰጠቱ ደግሞ በሀገሪቱ ውስጥ ያሉ የተፈቀደላቸው የካፒታል አገልግሎት ሰጪዎች አጠቃላይ ቁጥርን ወደ 13 የሚያሳድግ ሲሆን በተለይም ደግሞ የኢንቨስትመንት ባንኮች ጠቅላላ ቁጥር 4 እንዲደርስ አድርጓል ተብሏል። በዚህም በትላንትናው ዕለት ማለትም ህዳር 10 ቀን 2018 ዓ.ም ፍቃድ የተሰጠው አዋሽ ካፒታል አክሲዮን ማህበር አሁን በባንክ ቡድን ውስጥ የሆነ የኢንቨስትመንት ባንክ ዘርፍን ተቀላቅሎ እንዲሰራ ስልጣን ተሰጥቶታል የተባለው። ከፍቃዱ ጋር በተያያዘም ባለስልጣኑ ለኢንቨስትመንት ባንኩ 4 ተሿሚ እንደራሴዎች ፍቃድ የሰጠ ሲሆን የባንኩን 5 የቦርድ አባላት ሹመትም አጽድቋል ተብሏል። የባለስልጣኑ ዋና ዳይሬክተር ቁጥጥር ለሚደረግባቸው የኢንቨስትመንት ባንኮች ፍቃድ መስጠት የካፒታል ገበያው ተወዳዳሪ ፍትሃዊና ጠንካራ ሆኖ እንዲቀጥል ወሳኝ ሚና እንደሚጫወት አብራርተዋል። በተጨማሪም በባለስልጣኑ አዳዲስ የገበያ ተሳታፊዎች ስራዎቻቸውን በታማኝነት መስራታቸውንና የኢንቨስተሮች ጥበቃን በላቀ ደረጃ መተግበሩን ለማረጋገጥ በትኩረት እንደሚሰራም ገልጸዋል። በምግብ ዘይት ምርት ላይ የዋጋ ጭማሪ እንደማይደረግ ተገለጸ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በምግብ ዘይት ምርት ላይ የዋጋ ጭማሪ የሚያስደርግ የአቅርቦት እጥረት የለም ሲል አስታውቋል። ከቅርብ ጊዜያት ወዲህ ግን በተለይም በመዲናዋ አዲስ አበባ ከተማ በምግብ ዘይት ምርት ላይ የዋጋ ጭማሪ መታየቱ ይታወቃል። ከዚህ ጋር በተያያዘም የአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ አሸናፊ ብርሃኑ በሰጡት ማብራሪያ በመዲናዋ በምግብ ዘይት ምርት ላይ የዋጋ ጭማሪ እንዲኖር የሚያስችል የአቅርቦት እጥረት አለመኖሩን ተናግረዋል። አክለውም በሰንበት የገበያ ማዕከላት ላይ የዘይት ምርት በ1364 ብር እየተሸጠ እንደሚገኝ ጠቁመው የምግብ ዘይት ምርት በሰንበት ገበያና በገበያ ማዕከላት በቅናሽ እንዲሸጥ የሚደረግበት የገበያ ስርዓት መኖሩንም ተናግረዋል። እንዲሁም ከአቅርቦት በተጨማሪ በምርት ጥራት ላይ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት የኮሚኒኬሽን ዳይሬክተሩ በምርት አቅርቦት ላይ እጥረት እንዳይፈጠርም የአዲስ አበባ ንግድ ቢሮ ከክልሎች ጋር በጋራ በመሆን እየሰራበት ነው ብለዋል። እዚህም በቢሮ በተደረገው የገበያ ቁጥጥር አብዛኛው ነጋዴ ለሚሸጠው ምርት የዋጋ ዝርዝር እየለጠፈ አይደለም ብለው ነጋዴዎች የምርት የዋጋ ዝርዝር የመለጠፍ ኃላፊነት ቢኖርባቸውም አብዛኞቹ ኃላፊነታቸውን እየተወጡ አለመሆኑን ተናግረዋል ሲል አሃዱ ሬዲዮ ዘግቧል። ከ400 ሚሊዮን ብር በላይ ወጪ የተደረገበት ግዙፍ ፕሮጀክት ለአገልግሎት ክፍት መሆኑ ተገለጸ። ከ77,000 በላይ ነዋሪዎችን ተጠቃሚ ያደርጋል የተባለና ከ400 ሚሊዮን ብር በላይ ወጪ የተደረገበት በፀሐይ ኃይል የሚሰራ የውሃ ፕሮጀክት ለአገልግሎት ክፍት መሆኑ ተገልጿል። ይህ ፕሮጀክት ደግሞ በዓለም አቀፍ የቀይ መስቀል ኮሚቴና በጀርመን መንግስት የተሰራ ነው የተባለ ሲሆን በላሊበላ ከተማ የንጹህ መጠጥ ውሃ ችግር የረጅም ጊዜ የማህበረሰቡ ጥያቄ እንደነበር ተነግሯል። በዚህም ይህ ፕሮጀክት ስራ ከጀመረ በኋላ ግን በየዕለቱ ውሃ ማግኘት መጀመራቸውን የሚያነሱት ነዋሪዎቹ ይህንን በጎ ተግባር የከወነውንና ለዘወትር ጥያቄያቸው ምላሽ የሰጠውን የዓለም አቀፍ ቀይ መስቀል ማህበርን አመስግነዋል። ፕሮጀክቱ በዓለም አቀፍ ቀይ መስቀል በአፍሪካ ከተሰሩ የሶላር ፕሮጀክቶች ትልቁ ፕሮጀክት መሆኑን የሚያስረዱት የአካባቢው ነዋሪዎች የላሊበላ ማህበረሰብ የረጅም ጊዜ ጥያቄ የሆነውን የንጹህ መጠጥ ውሃ እጥረት
ጥረት በዓለም አቀፍ የቀይ መስቀል ማህበር መልስ በማግኘቱ መደሰታቸውንም ተናግረዋል ሲል ብስራት ሬዲዮ ዘግቧል። የላሊበላ ከተማ ንጹህ መጠጥ ውሃ መልሶ ግንባታና ሶላራይዜሽን ፕሮጀክት 6 የፀሐይ ኃይል ማመንጫዎች፣ 3 የውሃ መሳቢያ ፓምፖችና 12 የውሃ ማሰራጫ ፓምፖች ያሉት ሲሆን 4 መጠባበቂያ ጄኔሬተሮች፣ በፀሐይ ኃይል የሚሰራ የውሃ ማጣሪያ ስርዓትና የውሃ ጥራት መቆጣጠሪያ ቤተ ሙከራን ያቀፈ መሆኑን የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ የላሊበላ ከተማ የውሃ ፕሮጀክት ኃላፊው ኢንጂነር ዘሪሁን ለገሰ ገልጸዋል። የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት ከፍተኛ ቅጣት ይጣልባቸዋል ተባለም። የትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ይህ ደንብም ከኢትዮጵያውያን ወግና ልምድ ጋር ይቃረናሉ ተብለው የተለዩ የውጭ ባህላዊ ልምዶችን ጨምሮ እየጨመረ የመጣውን አዋኪ ጉዳዮች ለመግታት ያለመ ነው ተብሏል። የደንቡ ዋና ዓላማም በትምህርት ቤቶች አካባቢ የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተናዊ ስብዕናው የተሟላ በመልካም ስነ ምግባር የታነጸና ግብረ ገብነትን የተላበሰ ብቁ ትውልድ እንዲፈጠር ማስቻል ነው የተባለም ሲሆን ደንቡ የኢትዮጵያውያንን ባህልና ወግ የሚቃረኑ ተብለው በግልጽ የተዘረዘሩ አሉታዊ መጤ ድርጊቶችንና ክብረ በዓላትን በትምህርት ቤቶችና አካባቢው መፈጸም ሙሉ በሙሉ ይከለክላል። የሀገሪቱን ባህልና ወግ ይቃረናሉ ከተባሉ ድርጊቶች መካከል ደግሞ ክሬዚ ዴይ፣ ጀንትል ዴይ፣ ኦልደስ ዴይ፣ ቫላንታይን ዴይ፣ ከለር ዴይ፣ ቢጃማ ዴይ የሚሉት ይገኙበታል ተብሏል። እንዲሁም ረቂቅ ደንቡ ከባህላዊ ልምዶች በተጨማሪ የተማሪዎች ትምህርትና ሁለንተናዊ እድገት ላይ አሉታዊ ተጽዕኖ የሚያሳድሩ የተለያዩ እንቅስቃሴዎችና የንግድ ተቋማትም ተከልክለዋል። በሌላ በኩል ትንባሆ፣ ጫት፣ አልኮል፣ የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች በትምህርት ቤቶች አካባቢ መጠቀም፣ መሸጥ፣ ማብቀል፣ ማምረት ወይንም መለወጥም ተከልክሏል። በተጨማሪም የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ቤቶች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይንም ማሳጅ ቤቶች በአዲሱ ደንብ ክልከላ ተጥሎባቸዋል። እንዲሁም ፊልም ማሳያ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ጆተኒ፣ ቢንጎና የስፖርት ቁማር ማጫወቻ ቤቶችም እገዳ ከተጣለባቸው ድርጊቶች መካከል ይገኙበታል። እነዚህን የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት ደግሞ እስከ 150 ሺህ ብር ቅጣት በአዲሱ ደንብ ይጠብቃቸዋል ተብሏል። የሞቱ ዶሮዎችን በማረድና በማሸግ ለሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በከተማዋ በሾላ ገበያ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ለተለያዩ ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸውን አስታውቋል። ግለሰቦቹ በቁጥጥር ስር የዋሉት ደግሞ የየካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽፈት ቤት ከሰላም ጸጥታ ጽፈት ቤትና ከአዲስ አበባ ፖሊስ ጋር በጋራ በመሆን ባደረገው ድንገተኛ ኦፕሬሽን ነው ተብሏል። በዚህም በተደረገ ክትትልና የተቀናጀ ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ መያዛቸው ተጠቁሟል።
ቀጥለናል ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በተፈጸመ አሰቃቂና አስደንጋጭ ጥቃት የበርካቶች ሕይወት ማለፉ ተሰማም። እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። በዚህም የሕይወት አድን ሰራተኞች በጋዛ ከተማ ምስራቃዊ ዘይቱን አካባቢ የሚገኝ ህንጻ በእስራኤል ጦር ጥቃት በደረሰበት ወቅት አንዲት ታዋቂ ሴትና አንዲት ታዳጊ ልጅን ጨምሮ 10 ሰዎች መገደላቸው ተነግሯል። የእስራኤል ጦር በበኩሉ ታጣቂዎች ለ5 ሳምንታት የቆየውን የተኩስ አቁም ስምምነት በመጣስ በደቡባዊ ሃን ዩኒስ በሚንቀሳቀሱ ወታደሮቹ ላይ ተኩስ መክፈታቸውን ገልጾ የአሸባሪው ሐማስ ኢላማዎችን መትቻለው ያለም ሲሆን ከሐማስ በኩል ደግሞ የተሰጠ ምላሽ የለም። ትናንት ምሽት የእስራኤል የአየር ሰው አልባ አውሮፕላኖችና የመድፍ ጥቃቶች በጋዛ ከተማና በሃን ዩኒስ በርካታ ቦታዎች ላይ ድብደባ ፈጽመዋል ያሉት በጋዛ ሐማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ ጥቃቶቹ ከበርካታ ቀናት አንጻራዊ መረጋጋት በኋላ ከፍተኛ ውጥረት ፈጥረዋልም ብለዋል። የሲቪል መከላከያ ኤጀንሲው በዘይቱን በደረሰ ድብደባም በሃይማኖታዊ ጉዳዮች ሚኒስቴር ህንጻና በአካባቢው ላይ ከፍተኛ ጉዳት ማድረሱን በመግለጽ የሕይወት አድን ሰራተኞች በፍርስራሽ ስር የተቀበሩ 2 ሰዎችን ሲያወጡ የሚያሳይ ቪዲዮ ማጋራቱንም ተገልጿል። በተጨማሪም በጋዛ ከተማ በሰው አልባ አውሮፕላን በተፈጸመ ሌላ ጥቃትም አንድ ሰው ሲገደል በርካቶች ቆስለዋል ያሉት ቃል አቀባዩ በምስራቅ ጋዛ ከተማ በሼጃያ ሙሽታሃ ጎዳና የሚገኙት የባልቦል ቤተሰብ ንብረት ላይ በታንክ በተፈጸመ ድብደባ ደግሞ ሌላ ሰው መገደሉን ተናግረዋል። እንዲሁም በሃን ዩኒስ በተባበሩት መንግስታት የፍልስጤም የስደተኞች ኤጀንሲ በሚተዳደረው የስፖርት ማዘውተሪያ ስፍራ ላይ ደግሞ በተፈጸመ ጥቃት 3 ሰዎች ሲገደሉ በርካቶች ቆስለዋል ማለታቸውን ቢቢሲ ዘግቧል። የእስራኤል መከላከያ ሰራዊት በበኩሉ ባወጣው መግለጫ በርካታ አሸባሪዎች የመከላከያ ሰራዊቱ ወታደሮች በሃን ዩኒስ በሚንቀሳቀሱበት ቦታ ላይ ተኩስ ከፍተዋል ያለም ሲሆን ይህ እርምጃ ደግሞ የተኩስ አቁም ስምምነቱ በመጣሱ ነው ብሏል። ቀጥለናል ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ3 ሳንቲም እየተገዛ 176 ብር ከ49 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 219 ብር ከ53 ሳንቲም እየተገዛ 223 ብር ከ92 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 194 ብር ከ60 ሳንቲም መግዣው ሲሆን መሸጫው ደግሞ 198 ብር ከ49 ሳንቲም ሆኗል። ስዊስ ፍራንክ 204 ብር ከ65 ሳንቲም እየተገዛ 208 ብር ከ74 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 45 ብር ከ98 ሳንቲም እየተገዛ 46 ብር ከ90 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 45 ብር ከ41 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ32 ሳንቲም ሆኗል። የቻይናው ዩዋን ደግሞ 22 ብር ከ78 ሳንቲም መግዣው ሲሆን መሸጫው ደግሞ 23 ብር ከ24 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ያለፉትን ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ በተለመደው አቋሙ ወሳኝ በሆነ የከተማችን መንደሮች ላይ ሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው
አዋሬ ላይ ከባለ 1 እስከ 3 መኝታ ቤቶችን በተለያዩ የካሬ አማራጭ በ20% ቅድመ ክፍያ በ1.7 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውሎ የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር ሁለቱም ሳይቶቻችን ለእርሶ ከ35% ታላቅ ቅናሽ ጋር አቅርበንሎታል። እንዲሁም ለመነገድ ቢፈልጉ ቃሊቲ ገላና አጠገብ የንግድ ሱቆችን በ500,000 ቅድመ ክፍያ የሱቅ ባለቤት ይሁኑ ይሎታል። እስካሁን ባመለጠው እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989 666571 ወይንም 0948 07 6006 ላይ ይደውሉልን። ቴምር ፕሮፐርቲስ